እንኳን ልወጣ ነው አሁን ደማ ልትወጣ ነው አንድ ጌም እሺ በቃ ናት ስጨርስ ላክልኝ እሺ አንዳንድ ሰዎች አሉ በጣም በጥልቅ ድህነት ውስጥ አድገው ኖረው በሆነ አጋጣሚ ጊዜ አንስቷቸው ትልቅ ዝና ላይ ሲደርሱ ወይ የሆነ ሀብት ሲያገኙ ሰው ላይ በጥስጥስጥስ የሚሉ ለምንድን ነው ዋንትያውን የዚህ እጩ ያልሆነችበት ምክንያት ልትነግሩን ትችላላችሁ? እች ልጅ እኮ እንደውም ከማንም በላይ እጩ አይደለም እንደውም እጩ ሳትሆኑላ መሸለም ያለባት ልጅ ናት። ዋንትያ እንደምን አልመረጧትም ጋይስ? ቆይ አላየውም፣ ማርያምን ቤቢ አላየውም። አሁን ያለው ከዛም እንሄድበታለን። ትመረጣለች፣ እንደውም መሸለም አለባት። ማሚ እኮ ናት ገና በልጅነቷ። እንደማንኛውም ሰው ኢንተርቪዋን ሰምቼ አሳዝናኛለች፣ አዝኝላታለሁ ምናምን። ግን ደግሞ በሰዓቱ ከራሷ አዝዝ ጓደኞች፣ ከራሷ ሰዎች፣ ከራሷ ሂደው ሆስፒታል ከጠየቋት ቤስት ፍሬንዶቿ ነው ለኔ እንደዚህ አይነት ኢንፎርሜሽን ሲሰጡኝ የነበረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እናጋራለን። ዛሬ ከምንመለከታቸው ቪዲዮዎች መካከል አንደኛው ሊያሾና ማርታ ጎይቶምን ያገናኘናል። ምንድነው እሱ? ከዚህ ቀደም በሰራሁት ቪዲዮ ላይ ከተመለከታችሁ ተመለከታችሁ፣ ካልተመለከታችሁ ደግሞ ያው ማርታ ጎይቶም አምለሰት የምታቀርበው ፕሮግራም ላይ ሄዳ ስለ አንዳንድ ግለሰቦች ተናግራ ነበረ። ያው ያልተባለ ነገር አሉብኝ ብላ እና ብዙ ሰዎች ከሊያሾ ጋር እያገናኙት ነበር እና ሊያሾ ለዛ መልስ ሰጥታለች። በምን አይነት መልኩ ነው መልስ የሰጠችው የሚለውን አብረን በቪዲዮ የምንመለከት ይሆናል። ከመቀጠል ደግሞ ዘቢባ ግርማም ሰርፕራይዝ ተደርጋለች። እንዲሁም አዝናኝና አስተማሪ ቪዲዮች እንደተከተሉ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ቪዲዮቻችን አሁን ትራፊኮች እንዴት ነው ሰው የማይማረርባቸው? ይኸውላችሁ ከሳምንት በፊት አደባባይ ደርባል ተብዬ ተቀጣሁ። አደባባይ መደረብን እንደሆነ ባላውቅም ማለት አደባባይ ደርባል ተብዬ ተቀጣሁ። እሺ አደባባይ ደርባል ተብዬ ተቀጣሁ። ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢዚ አድርጎኝ ማለት ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር። መቀበሉ የት ነው? እስጢፋኖስ ጋር ያለውን ፖሊስ ጣቢያ ታውቁታላችሁ። አሁን የተቀጣሁት የት ነው? ጦር ኃይሎች። ከዛ በኋላ እንግዲህ ታርጋ ትፍቱ የሚል ዜና ተሰርቷል። እኔ ሰርቻለሁ ታርጋ ትፍቱ ብዬ ስንት ዜና ወጥቷል። ታርጋ ትፍቱ ተብሎ ታርጋ የተፈታ። ከዛ ስጠይቀው አፈጻጸም ላይ አልወረደም አለኝ ሰውዬው። ምክትል ሳጅን ወጋሪ ፉያራ ይባላል። ጦር ኃይሎች አካባቢ ነው ያለው። ከዛ ምንድነው አፈጻጸም አልወረደም፣ እነሱ ህጉን አወጡት እንጂ እየተገበሩት አይደለም አለኝ። ቃል በቃል አለኝ ነው የምነግርህ። እሺ ችግር የለውም ታርጌን ፍታ፣ ግን ቅጣት ወረቀት ጽፈህ ስጠኝ እዚሁ ከፍዬ የምሄደውን አልኩት። ምን ተጻፈልኝ ታውቃላችሁ? ይሄን ወረቀት ለምን ስለው ምን ይዤ ልጻፍልህ አለኝ። ታርጌን ይዞታል ሰውዬው፣ ታርጌን ይዞ ጻፈልኝ ስለው አይሆንም እንደዛ እና ስለው ሄጄ እስጢፋኖስ አስቡት፣ ከጦር ኃይሎች ከቤቴል ተነስቼ እስጢፋኖስ ሄድና መንጃ ፈቃዴን ተቀብዬ መንጃ ፈቃዴን ይዤ መጥቼ ደግሞ እዚህ ድጋሚ ያጽፈውና ሰውዬውን ድጋሚ ሰውዬው ጽፎልኝ ከሰጠኝ በኋላ ድጋሚ ይጽፋል፣ ድጋሚ ይከፍላሉ ቅጣት ወረቀቴን ድጋሚ ከፍዬ እሱን ልፈልግ ነው ማለት ቀኔ በዚህ አለቅ። አስቡት፣ ከጦር ኃይሎች እስጢፋኖስ፣ ከእስጢፋኖስ ጦር ኃይሎች፣ ከዛ በኋላ ደግሞ እዛ መፈለግ ሰውዬውን። አንዳንድ ጊዜ ማገናዘብ የሚባል ነገር አለ። እንደ ሰው እውነት አገናዝቡ። የምሬ ነው። እኔ እንዴት ማለት ቅጣት ወረቀት ጽፎ እዛው ቅጣት ወረቀት ላይ በስነ ስርዓት እሱን ሄጂ ባንክ ከፍዬ ታርጌን ተቀብዬ እስጢፋኖስ ሄጂ መንጃ ፈቃድ መቀበል ይችላል። አሁን ቀኔ ተበላሽ፣ ምንም ስራ ላልሰራ ነው። አስቡት፣ በአዲስ አበባ ትራፊክ እንደው አረ ኮመን ሴንስ ይኖራችሁ ቢያንስ። እኔ ዛት ሰው ላይ ከንሲ ኮመን ሴንስ ይሄ እንዴት ነው? አገናዝቡ። ሰው ልጅ ስራ አለው። ሰሞኑን እየተፈጠረ ያለው ነገር በጣም ግራ ያጋባል። ብዙ ሰው እያማረረ ይገኛል። በተለይ ደግሞ በትራፊክ ጉዳይ በጣም ብዙ ሰዎች እያማረሩ ይገኛሉ። መንግስት አለመ እስኪሉ ድረስ ማለት ነው። እና በሆነ ባልሆነው ነው የምንቀጣው ነው የሚሉት ብዙዎቹ ማለት ነው። እስኪ እናንተ ገጥሟችኋል እንደዚህ አይነት ነገር? ምናልባት ከቅርብ ከጓደኛ ከዘመድ ምናምን እንደዚህ አይነት ነገር የደረሰባችሁ ነገር አለ? እስኪ ካላችሁ እስኪ ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ይህን ቪዲዮ እስኪ አንድ አይተን እንመለስ። ማን ናቸው? ጃኒ ማን ናቸው? ጃኒ የኔ ቆንጆ ደህና ነሽ? ሰላም እግዚአብሔር ይመስገን ደህና ነኝ። በጣም ነው የምወድሽ። ቴንክ ዩ አመሰግናለሁ። እየተጫወቱ ነው መሰለኝ።
አንድ ጌም እንጫወት። እንኳን ልወጣ ነው አሁን። ዴና ልትወጣ ነው። አንድ ጌም እሺ በቃ ናት ስጨርስ ላክልኝ። እሺ አንዳንድ ሰዎች አሉ በጣም በጥልቅ ድህነት ውስጥ አድገው ኖረው በሆነ አጋጣሚ ጊዜ አንስቷቸው ትልቅ ዝና ላይ ሲደርሱ ወይ የሆነ ሀብት ሲያገኙ ሰው ላይ ብጥስጥስጥስ የሚሉ እና ደግሞ እንደዚህ አይነት ሰዎች ምን አይነት ሰዎች መሰሏችሁ? ይሄ በቤተሰብ ውስጥ ትኩረት ተነፍገው ያደጉ ቶርች ሲደረጉ ሲናቁ ያደጉ ልጆች ወጥተው ለሰው የሚሰጡት ይሄንን ነው። ምክንያቱም ተሰጥቷቸው ያደጉት ይሄ ስለሆነ ማለት ነው። በተቃራኒው ደግሞ ይሄ በጥሩ ኑሮ ውስጥ ያደጉ በእንክብካቤ ፍቅር ተሰጥቷቸው ያደጉ ልጆች አይታችሁ ከሆነ በጣም ነው ሰው የሚወዱት፣ በጣም ነው ሰው የሚያከብሩት። እና ጃኒ ካንቺ የተረዳሁት በእንደዚህ አይነት ህይወት ውስጥ አልፈሽ መውጣትሽን ነው የተረዳሁት ማለት ነው። እነዚህ ልጆች እኮ ምናልባት ካንቺ በብዙ ነገር እኮ የተሻሉ ሊሆኑ ይችላሉ። በእውቀት በኑሮም ቢሆን ካንቺ የተሻሉ እኮ ሊሆኑ ይችላሉ። ሰውን ማንነቱን ሳታቂ በዚህ ልክ መናቅ ጥሩ አይደለም። ከዛ ሲቀጥል ደግሞ ከሰላምታሽ ጀምሮ ጥሩ ሰላምታ እንኳን አልሰጠሻቸውም። እንወድሻለን ሲሉሽ አመሰግናለሁ በቃ የሆነ ሃምብል ሆነሽ ምን አለበት በስነ ስርዓት ብታናገሪያቸው፣ ሰላም ብትያቸው። እንደገና ደግሞ አንድ ጌም እንጫወት እባክሽ ስትልሽ ችግር የለም 5 ደቂቃ ተጫውተሽ ብትወጪ፣ ካልቻልሽ ደግሞ ሌላ ጊዜ እንጫወታለን ብለሽ ቻው ብለሻቸው ብትወጪ ነቅለሽ አስወጣሻቸው። ነቅለሽ ደግሞ ማስወጣትሽ ሳያንስ መሳደብሽ አይደረግም፣ በእውነት አይደረግም። ነውር ወቂ። እንግዲህ ይህ ቪዲዮ ሰሞኑን በጣም ቲክቶክ ላይ ሲዘዋወር ነበር። ያው ላይቭ ላይ ሪከርድ የተደረገ ነገር ነው እና ብዙዎች ቲክቶከሯ ጃኒ ላይ በጣም ጣታቸውን ቀስረዋል። እንዴት እንደዚህ ታደርጊያለሽ? አንቺ የመጣሽበትን እንዴት ትለፊያለሽ? በማለት ከምንም በላይ ደግሞ ስትወጣ የተሳደበችው ስድብ አለ። ማንን ነው? ልጆቹን ማለት ነው። እንዴት ትሳደቢያለሽ? እሺ አልፈለግሽም፣ እሺ እነሱ ጋር መጫወት አልፈለግሽም፣ መውጣት ትችላለሽ፣ መብትሽ ነው። ግን እንዴት ትሳደቢያለሽ? በማለት ብዙዎች እሷን እየወቀሷት ይገኛሉ። እውነት ናቸው። ያው ማንም ሰው የመጣበትን መርሳት አለበት ብዬ አላስብም። መጫወት ላስፈልግ ትችላለች። እኔ ግዴታዋ ነው መጫወት እያልኩ አይደለም። ግን በስነ ስርዓት አናግሮ ያን ሰው ካልፈለግም አልፈልግም ማለት መብቷ ነው። አልፈልግም ብላ እንትን ማለት ነው እንጂ እንደዚህ መሳደብ ምናምን በጣም የሚደብር ነገር ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለምንድን ነው ዋንትያ የዚህ እጩ ያልሆነችበት ምክንያት ልትነግሩን ትችላላችሁ? እች ልጅ እኮ እንደውም ከማንም በላይ እጩ አይደለም፣ እንደውም እጩ ሳትሆን ብላ መሸለም ያለባት ልጅ ናት። አስባችሁታል? እቺ ህፃን ልጅ ናት። ራሷ ህፃን ሆና ህፃን ልጅ የምታሳድግ ታታሪ እናት ናት። ልጇን ለማሳደግ ደፋ ቀና የምትል እሷ ማለት እኮ የሁላችንም እዚህ ላይ ከምታየው የሁላችንም ትንሽዬ እናት ትንሽዬ ሁና ለራሷ እናት የሚያስፈልጋት ልጅ ሌላ እናት ሁና ሌላ ልጅ እያሳደገች ያለች ናት። አስቡት። ከዚህ በላይ ምንድን ነው የምትፈልጉት? የሀገሯን ባህል ልብስ እየለበሰች ስታስተዋውቅ ከዛም አልፎ ተርፎ እንዴ ሌሎች ሴቶች እሷ ያለፈችበትን መንገድ እንዳያልፉ በድራማ መልክ ቆሻሻ ላይ እየተቀመጠች ያሳለፈችውን ስቃይ በድራማ መልክ እየሰራች ሌሎቹን እያስተማረች ነው ያለችው አይደለም? ከዚህ በላይ ምንድን ነው የምትፈልጉት እንዴ? እና ከዚህ በላይ ምንድን ነው እጩ ሊያረጋት ያልቻለበት ምክንያት አልገባንም። እንዴ ቲክታክ ላይ እንኳን እንደ ሌሎች እኮ ይሁኝ ስሙኝ ስትል እንኳን ማናያት ስርዓት ያላት ልጅ እኮ ናት። እንግዲህ እሷ ታናናሽ ነን ወይም ደግሞ ታላላቆች፣ እሷ ህፃናት እያየናት ያደገች ወልደው እኮ ወር እንኳን ልጆቻቸውን አቅፎ ጡት ሳያጠቡ እኮ ቲክታክ ላይ ወጥቶም እንደሚያደርጉ እናያለን። በዚህ ብቻ ልጇን በስነ ስርዓት የሆነች ኬክ የሆነች ልጅ በስነ ስርዓት ማሳደግ በራሱ ከሽልማትም በላይ ነው የሚገባት እች ልጅ። ስለዚህ አሁንም እች ልጅ እጩና መቅረብ አለባት። ሌላ ምክንያት ከሌለው በስተቀር ይሄ አዋርድ አዘጋጆቹ እች ልጅ አሁንም እዛ ቦታ ላይ መቀመጥ አለባት። ዋንትያ የኔ ትንሽዬ እርግብ ምንም አይሰማሽ፣ አታልቅሽ። በእያንዳንዳችን ልብ ውስጥ አንቺ በጣም ትልቅ ቦታ አለሽ። ከሽልማት በላይ የእያንዳንዱ ማህበረሰብ ልብ ውስጥ የሚገርም ቦታ አለሽ። እሱ ከሽልማት በላይ ነው። እሺ አይዞሽ፣ ጠንካራ ሴት ነሽ። በያሹ መንገድ ቀጢ። ሁሉም ሰው ከጎንሽ ነው ያለው። ልጅሽን አሳድጊ። አሁን ያለሽበትን ማንነት እንዳትቀይሪ። በምትሄጅበት መንገድ ሂጂ። ከሽልማት በላይ ነው አንቺ የሚገባሽ። የእያንዳንዳችን ልብ ውስጥ ከሽልማት በላይ የሆነ ቦታ አለሽ የኔ ቆንጆ።
አይዞሽ። ለማን ብለሽ ነው የምታለቅሽው? ማልቀስ የለብሽም። ከማንም ትበልጫለሽ። ሰሞኑን ቲክቶክ ክሬቲቭ አዋርድ እየተካሄደ ወይ ደግሞ ቮት እየተደረገ መሆኑን ሁላችሁ ታውቃላችሁ ብዬ አስባለሁ። ቲክቶክ የምትከታተሉ ሰዎች ማለት ነው። እና ብዙዎች ቅሬታቸውን እያቀረቡ ነው። ከቅሬታ አቅራቢዎቹ መካከል ደግሞ አንደኛዋ ዋንትያ ሰለሞን ናት። እያለቀሰች ነው ላይቭ ላይ እየተናገረችው። ያው እንባ አቅርሯታል በቃ አይኗ ላይ ማለት ነው። እና ብዙዎች ለዋንትያ አዝነው መመረጥ ነበረባት ለምን አልተመረጠችም እያሉ ሀሳባቸውን እየሰጡ ይገኛሉ። ከዛ መካከል አንደኛዋም ሊያሾም ናት። እስኪ እሷን ቪዲዮ አይተን እንመለስ። ዋንትያን ለምን አልመረጧትም? ጋይስ ቆይ አላየውም፣ ማርያምን ቤቢ አላየውም። አሁን ያለው ከዛም እንሄድበታለን። ትመረጣለች፣ እንደውም መሸለም አለባት። ማሚ እኮ ናት ገና በልጅነቷ መበረታታት ያለባት ልጅ ናት። ባይዘው አላየውም፣ ማርያምን አላየውም። ትላንት በጊዜ ነው የተኛሁት። አሁን አይና ማን ተመረጠ ጋይስ? እና ናሆም ሲያወሩ ሰምቻለሁ ትላንትና ጋይስ። ለየት ያለ ምን ያደርጋሉ? ዝም ብለው ኮመንት ይስጡ እንጂ ምን ስራ ለየት ያለ ስራ ሰርታለሁ። ቆንጆ ነገር ሰርታለች። አሁን ደግሞ ተከታታይ ድራማ እየሰራች ነው። ቲክቶክ ላይ ደግሞ አሪፍ በኤዲቲንግ ያበዱ ቪዲዮዎች እየሰራች ነው። ሌሎቹ በምንድን ነው የተመረጡት ጋይስ? ሊያሾም በስተመጨረሻ ከዋንትያ ጎን ቆማለች። መመረጥ ነበረባት ብላ ማለት ነው። እኔ እዚች ጋር አስተባሴት ለእናንተ ሳጋራችሁ ያው ብዙዎች ቅሬታቸውን እያቀረቡ መሆናቸው የታወቀ ነው። ግን ይህ ነገር አንደኛ ነገር ዋንትያ ሰለሞን በምን ልትመረጥ ትችላለች? አዋርዱ የሆነ እንትን አለው ካታጎሪ አለው እና በሁሉም መልኩ መመረጥ የምትችል አይመስለኝም። ያው አንዳንዶቹ በላይቭ ስትሪመር፣ አንዳንዶቹ ደግሞ ብቻ በፈኒ ምናምን በሚያስቅ ቪዲዮ በመስራት ምናምን እየተመረጡ ያሉትና የእሷ በምን መልኩ ሊካተት እንደሚችል እኔ አላቅም። እስኪ እናንተ እዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እስኪ እናንተ የተሰማችሁን እዚህ ቪዲዮ ላይ መመረጥ ነበረባት አልነበረባትም የሚለው አጋሩኝ እስኪ። እንደ ማንኛውም ሰው ኢንተርቪዋን ሰምቼ አሳዝናኛለች፣ አዝኝላታለሁ ምናምን። ግን ደግሞ በሰዓቱ ከራሷ ጓደኞች፣ ከራሷ ሰዎች፣ ከራሷ ሂደው ሆስፒታል ከጠየቋት ቤስት ፍሬንዶቿ ነው ለእኔ እንደዚህ አይነት ኢንፎርሜሽን ሲሰጡኝ የነበረው ሂደው ያዩት ሆስፒታል ውስጥ። ሶ ይህንን ላይ እኔ አይምሮዬን የሚወቅሰኝ ምናምን ነገር ያለ ይመስላችኋል? አንድ ወሬ ለእኔ ሲነገረኝ ማለት ነው ባይዘዌ ፎቶ ላኩልኝ የምለው ነገር አለ። ያለ ማስረጃ አላውራም። እና ሂደው እንደጠየቋት ፎቶ ሁሉ አንስተው የላኩልኝ ሰዎች አሉ ከጎኗ ሆነው ማለት ነው። እና ላይክ እንደዚህ አይነት ነገር አታውሩ። እኔ እንደዚህ አይነት ልጅ አይደለሁም። ሲቀጥል ደግሞ ማርታ ብላችሁ ለምትሉት ከሆነ እናንተ ከምትጽፉት በላይ እኔ ማርታን እኮ ደውዬ እኮ ይቅርታ ብያታለሁ። አያችሁ ልዩነታችን ይሄ ነው። እና እኔ እንደናንተ አይነት ሰው ነው የምመስላችሁ መሰለኝ። እንደናንተ አይነት ጭንቅላት ያለኝ ሰው ነው የምመስላችሁ። ልክ ይሄን ኢንተርቪው አሳይ እኔ ማርታ ጋር ደውዬ ማርቲ በጣም ሶሪ ምናምን ብያታለሁ እና እግዚአብሔር ይስጣት አንደርስታንድ አድርጋኛለች። ሶ እናንተ አታሽቃብጡ። ትርኪ ምርኪ የታውቃችኋለሁ የምታሽቃብጡ ሰዎች። አመሰግናለሁ። ሶ በሰዓቱ ስለ ማርታ ባወራም አጠገቧ ሂደው የጠየቋት ሰዎች ናቸው እንደዚህ አይነት ኢንፎርሜሽን ሲሰጡኝ የነበረው። አለቀ። ሰሞኑን የነበረውን የማርታ ጎይቶም እና የሊያሾን አንዳንድ ግርግሮች ሁላችሁም ሰምታችኋል ብዬ አስባለሁ። እና በስተመጨረሻም ሊያ ይቅርታ ጠይቃለች። ግን ይህን መረጃ ሲያቀብሉኝ የነበሩት የገዛ ጓደኞቿ ናቸው እያለች ነው። እነማን ሊሆኑ ይችላል? እሱን ፈጣሪ ነው የሚያውቀው። እስቲ እሷም አልተናገረችም። ግን ለማርታ ጎይቶም ደውዬ ይቅርታ ጠይቄያታለሁ እያለች ነው። እንኳንም እርቅ እንደዚህ ያወረዱ ደስ ይላል። ንሳኻ ዓቢድ ዘለለውንየ ዓሲረ ሒዘኪ ምሽወኢደ በይቲ ወለለ ሓለንከ ቁመቴ ኣለና ሕርቋጠ ንሳመምሸ ከማኽየላን ኩሕለ። የተመለከታችሁት ቪዲዮ የዘቢባ ግርማ ቤቢ ሻወር ነው። ቤቢ ሻወር ማለት ያው ሴቶች ሊወልዱ ትንሽ ሲቃረቡ ምናምን የሚዘጋጅ ፕሮግራም ነው እና ሶስተኛ ልጇን ይመስለኛል ካልተሳሳትኩ ሶስተኛ ልጇን ለመውለድ ተቃርባለች እና ዘቢባ ግርማ አድናቂዎች እና ዘቢባ እንኳን ደስ አላችሁ ለማለት እወዳለሁ። እስኪ ይህን ቪዲዮ አዳምጡት። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነው እና ይሄንን የእውነት ለቅሶ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። ይሄ ነውና
እኔ ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ፣ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው። የውሸት ለቅሶ ወይ አትበሉ። ያገባኝ ነገር እንዴት ሰው በዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት እንደዚህ ደደብ መሆን ይችላል? ሀዘን እኮ ተፈጥሯዊ ነገር ነው። ለምን አለቀስክ እንዴት ይባላል? በዚህ ደረጃ የራሳችሁን ሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸው አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም ለሌላው አማኝማ ምን አይነት ጥላቻና ይሄ የርህራሄ አልባነት ሊኖርህ እንደሚችል በጣም ያሳፍራል። ለካንተ እንደዚህ እንደደመውን ይቻላል? በስመ አብ ወልድ። ለማንኛውም ሀጂ ሙፍቲና ቤተሰቦቻችሁን እግዚአብሔር ያጽናላችሁ። እኛ የፍቅራችንን የአባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ሄደን ለቅሶ ደርሰናል። ይብላኝ ላንተ እንደዚህ አይነት የደነዘ ጭንቅላት ላይ ያስከው። እንግዲህ ሶሻል ሚዲያ ላይ እንደዚህ አይነት ነገሮች በጣም እየተለመዱ ነው። በተለይ ደግሞ ይሄ ብሔር ከብሔር ሃይማኖት ከሃይማኖት በጣም ቲክቶክ ላይ መወደድ ምናምን እንዲኖር ሆይ ምናምን የሚል ሰው አይጠፋም። ደግሞ ኮሜንት ሴክሽን ላይ ምናምን እና እንደዚህ አይነት ነገሮች እየበዙ ነው እና ምን እንደሚጠቅማቸው ባላቅም በጣም የሚዘገናንን ነገሮች እየተለቀቁ ይገኛሉ በአሁኑ ሰዓት ላይ። አሁን ይህን መልእክት ያስተላለፈው ልጅ ለምን አለቀሳችሁ? እኛ ብታለቅሱ ባታለቅሱ እኛ ጉዳያችን አይደለም፣ ብታዝኑ ባታዝኑ አይመለከተንም ለማለት ይመስለኛል። እንደዛ ነው ከንግግሩ የተረዳሁት። እና የሰውን ሳያከብሩ የራስ አይከበርም እና መጀመሪያ የሰውን ካላከበርን የራሳችን እንዲከበር መፈለግ አለብን ብዬ አላስብም። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሰላም። አቤት። ሀይ ዋሻው እንዴ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታክ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ዋት ችግር አለ? ሚገርም ሲያጋልጥ ይቆምጣል አሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለችው። ልጆቹ ምን ሆኑ ነው ያለኝ? 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። የት ያለችው አለ እሷ? ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ። ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው? አዎ። እውነት? በእውነት የገባሁት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። አቤት 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 አቤት! ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስበራው። ባይዘዌ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ። ሲንግል ነኝ
ልጆች አሉኝ 3 ልጆች ብሎ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳ ነው የምኖረው። እዛው ነው የምኖረው። መኖርማ እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ ነው አይደለም። እናትዬ ይኸውልሽ፣ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ ኦኬ፣ እሱን ነው ማወቅ ገባሽ? እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸት አይደለም የምናገረው። ይኸውልሽ ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ? ሰውዬ ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ፣ ይገባል። አሁን አስገቢው እስቲ። እኔ ካለ ሪኩዌስት አድርገኝ ጻፍ፣ አንዳንድ የሚለው ማለት ነው። ይህ ቪዲዮ ሰሞኑ ብዙዎችን ያናደደና አንዳንዶችን ደግሞ ምናልባት እሷም ትዳር ፈልጋ ሊሆን ይችላል እዛ ላይ የተገኘችው በማለት ብዙዎች ሀሳባቸውን እየሰጡበት ይገኛሉ። እና እኔ በጣም ገርሞኝ ነበረ መጀመሪያ ሳየው ማለት ነው። እንዲህ በጣም በተለይ ደግሞ የሰውየው አወጣጥ እንዳያችሁት ቀስ ብሎ ነው የወጣውና በጣም ብዙዎችን እያነጋገረ ይገኛል ይህ ቪዲዮ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።